ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለእናንተ ምቾት የሚጨነቀው ቃና መሳጭ ተወዳጁ ድራማ የበደል አበቦች ላይ የተፈጠረው ችግር ተስተካክሎ ወደ እናንተ ጋር እስኪደርስ በሌላ አዲስ ድራማ መጥተናል። የወቅቱን የቱርክ ምርጡ ተወዳጁ ድራማ ቱርክን አልፎ በዓለም ዙሪያ በርካቶች ወዶ መነጋገሪያ የሆነውን በእናንተም በቤተሰቦች ጥያቄ መሰረት በቱርክኛ ስያሜው ኤስሪፍ ሩያ በቀጥታ ፍቺው አሳዛኙ ህልም፣ እኛ ደግሞ የህልም እንባ ብለን ወደ እናንተ ጋር ይዘንላችሁ መጥተናል። ውድ ቤተሰቦቼ ርዕሱን የቀየርነው ተገቢውና ገላጩ ርዕስ ይሄ ነው ብለን ስላሰብን ነው። ይሄ አነጋጋሪ ልብ አንጠልጣይ የወቅቱን ምርጡን ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ይህን በዓለም ዙሪያ የሚገኙ የቱርክ ፊልም አፍቃሪዎች በናፍቆትና በጉጉት የሚመለከቱትን ድራማ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ በማድረግ ደግሞ ቪዲዮቻችን ወደ እናንተ ጋር ቀደም ብሎ እንዲደርስ ማድረግ ይችላሉ። ዛሬ ክፍል አንድ ብለን ጀምረናል። ያስጀምረን በሰላም ያስፈጽመን። ውድ ቤተሰቦቼ የመጀመሪያ ክፍል እንደመሆኑ መጠን ታሪኩ በቀላሉና በግልጽ እንዲገባችሁ ሰፋ አርጌ ቀለል ባለ ሁኔታ ላቀርብላችሁ ሞክራለሁ። የወቅቱ አነጋገር ተወዳጁ ልብ አንጠልጣዩ ተናፋቂው ድራማ የህልም እንባ እነሆ። ድራማው ሲጀምር በጦርነት ማዕበል ክፉኛ የተመታ ቤት ውስጥ አሽሪፍን በደም ተጨመላልቆ እንመለከተዋለን። ተራኪው ይጀምራል። አሽሪፍ ቴኪ ሞትን አይፈራም፣ ፈርቶ ማያውቅም። ሁሉም ሰው ይህን ማንነቱን ያውቃል፣ ሞትን በፍጹም እንደማይፈራ። አንዳንዶች አሽሪፍ ቴኪ የሚሞት አይመስላቸውም። ሞት ሥጋ ለብሶ ፊት ለፊቱ ቢቆም በፍጹም እሱ አይፈራም፣ ሞትን ፊት ለፊት ይጋፈጠዋል። ለሚያምናቸውና ለሚወዳቸው ሰዎች አንድ ሕይወቱን ደግሞ ሳያስብ ያለ ስስት ራሱን አሳልፎ ይሰጣል። እኔም የኔ ከሚላቸው ሰዎች መካከል አንዱ ነበርኩኝ። ምስጢረኛው፣ ጓደኛው፣ ወንድሙም ጭምር ነበርኩኝ። ስለ እውነት ለመናገር እንደሱ አይነት እውነተኛ ጓደኛ ከልብ ወንድም የሚሆን አጋጥሞኝ አያውቅም። ነፍሱ ከሥጋው ሳትለይ ብዙ የማይረሱ ከአእምሮ የማይፋቁ ብዙ ትዝታዎችን ጥሎብን ሂዷል። ከሁሉም በላይ ደግሞ ከቤተሰቡም ከጓደኞቹም ከሁሉም አፍ የማይጠፋው ያ የእውነት የማይመስለው እውነተኛ የፍቅር ታሪኩ ነው። ከዓመታት በፊት አሽሪፍ ልጄ በልግባ እስኪ እንሞክረው። ግባ። እሺ አባዬ እሺ። ትልቅ ሰውን ይዤ በከተማ ዞራለሁ። የሰፈሩን ሰው የከተማውን ሰው ሁሉ አስገርማለሁ። አሽሪፍ በአስነሳው አድርገው። ነዳጅ ስጥ። እንደገና አደረግነው ልጄ። በዚች አጋጣሚ ነበር የአሽሪፍ የሕይወት መንገድ የተቀየረው፣ ዕጣ ፋንታው የተገለበጠው። በዚች ቀን ነበር አሽሪፍ ሩያልን ለመጀመሪያ ጊዜ አያት። ውስጡ አንድ አዲስ የማያውቀው ነገር ተሰማው። መላ ሰውነቱ ነዘረው። ልቡ ክፉኛ እየመታ ክንፍ አውጥቶ በረረ። ከዛች ቅጽበት በኋላ ሁሌም ቢሆን እሷን ነበር የሚያስበው። ተኝቶ በሕልሙ ነግቶ በእውኑ አንድ ቀን አንድ ማለዳ እሷን ሳያስብ ውሎ አድሮ አያውቅም። ቀናት ሳምንታትን ወልዶ ሳምንታት ወራትን ቢያስከትሉ ዓመታት ቢመጣ ዓመታት ቢያልፍ እሱ ግን በፍጹም ገጽታዋን አልረሳት። ዐይኖቿን፣ ቅንድቦቿን፣ አፍንጫዋን፣ ጥርሶቿን፣ ፈገግታዋን ሁሌም ያስባታል። ዕለት በዕለት እሷን የሚያስታውሱትን ነገሮች ማድረግ የሁል ጊዜ ሥራው ነው። እሷ በተራመደችበት መንገድ ይሄዳል። የምትወዳቸውን ሙዚቃዎችን እያስታወሰ ሁሌም ያዳምጣል። አንድ ቀን አገኛታለሁ ብሎ ይመኛል። እነዚህ ሦስቱ የልብ ጓደኞቹ የልብ ወዳጆቹ ናቸው። ኩርዳን፣ ሙስሊ፣ ፋሩቅ
ከሁሉም በላይ የልብ ወዳጁ ጉርደን ነው። ጉርደን ኃይለኛ ተናዳጅ ነው። ነገር ግን ከሱ በላይ ደግሞ እሱን የምታንቀጠቅጥ ኃይለኛ ሚስት አለችው። ሙዝሊ ማለት የቀድሞ ወታደር ነው። ብዙ ንግግር አይወድም። በዝምታ ነው ሁሉን ነገር የሚጨርሰው። የመጨረሻው ሰው ደግሞ ከማል ወይም ሁሉም በሚጠሩት ፋሩክ በሚባለው ስም ነው የሚታወቀው። ከዩኒቨርሲቲ በኮምፒውተር ሳይንስ ተመርቆ ነው የወጣው። ከኮምፒውተር ጋር የተነካካ ነገር ካለ ከሱ ውጪ ማንም አያስተካክልም። ቆይ ወንድማችን የት ነው? ያው የተለመደው ቦታ ይሆናላ። እዛ ቤት ውስጥ ያንን ዘፈን እየሰማ ዛሬም ከዚህ በላይ በቀዋል። አለበለዚያ ሂጄ ያንን ቤት አቃጥለዋለሁ። ያንን ቤት። ተሰብስበው አሽሪፍ ወዳለበት ቦታ ሲደርሱ አሽሪፍ እንደ ሁል ጊዜ ልማዱ ከፊት ለፊት ተቀምጦ ሮያል የምትወደውን ዘፈን እያዳመጠ ነበር። ጉርዳልም እንደዛተው ሳይሆን በብዙ ልምጥና በብዙ ልመና ተማጽነውት ከዛ መሽታ ቤት ይዘውት ወደ ቤት ጉዞ ይጀምራሉ። ቆይ ወንድሜ አሽሪፍ፣ ስንት ጊዜ ብንነግር ነው የሚገባ? ስንት ጊዜ ብንነግር ነው እዚህ ቤት እየመጣ ያንን ዘፈን የምሰማው? ንገረኝ እንጂ። ፖሊሶች በየቦታው አሉ። ዙሪያችን የሚገኙት እነሱ ናቸው። ማፊያዎች ሊገሉን እያሳደዱን፣ የት ገቡ የት ወጡ እያሉ እየተከታተሉን ነው። አንተ ግን ምንም ሳይመስልህ እዚህ ቁጭ ብለህ። ወንድሜ ትንሽ ብትረጋጋ ጥሩ ነው። ዝም በል፣ አታቋርጠኝ፣ ዝም በል። አሽሪፍ መልስልኝ ወንድሜ መልስ ስጠኝ ያልኩ ነው። አሽሪፍ ዝም አትበል። ያንን ዘፈን እየሰማ ስንት ሺህ ዘመን ልትኖር ፈልጋል። እሷ የምትወደውን ዘፈን ሁሌም ታዳምጣለህ። ቆይ ያቺ ልጅህን ታውቃለች? አንተ እንደዚህ እንደምትሆንላት ታውቃለች እንዴ? መልስልኝ እንጂ ወንድሜ። ቆይ ምን ያክል ጊዜ ትጠብቃታለህ? እሷስ አንተን እየጠበቀች ነው ያለችው? ምናልባት እኮ እዚህ ኢስታንቡል ውስጥ ላትሆን ትችላለች። ምናልባት አግብታ ሊሆን ይችላል። ምናልባት ደግሞ ወልዳ ሊሆን ይችላል። ምናልባት ወንድሜ በሕይወት ላትኖርም ትችላለች። ወንድሜ እውነተኛ ፍቅር መቼም ቢሆን በጊዜ ርቀት አይሸረሸርም። ደግሞ እውነተኛ ልብ አይሞትም። ሁሌም እጠብቃታለሁ፣ ትመጣለች። እሺ በቃ እንድታዘን አልፈልግም፣ እንሂድ። ኒሳን ትባላለች። ከጓደኞቿ ጋር የሙዚቃ ባንድ አላት። እነሱ ከጀርባ ሆነው ሲያጅቧት፣ እሷ ደግሞ ከፊት ቆማ ትዘፍናለች፣ ታንጎራጉራለች። ኒሳና ጓደኞቿ ያላቸውን የሙዚቃ አቅም ለማሳየት የተለያዩ መድረኮች ሞክረዋል። መድረኩን ለማግኘት ከባድ ሲሆንባቸው ወደ ምሽት ክለቦች ፊታቸውን በማዞር በየመጠጥ ቤቱ እየዞሩ መስፈን ስራቸው ሆኗል። ኒሳን አንድ መጠጥ ቤት ውስጥ ከጓደኞቿ ጋር ሆና የሙዚቃ ስራቸውን አቅርቦ ወደ ቤት እየተመለሰች እያለ አንድ በዕድሜ ጠና ያለ ሽማግሌ ቫዮሊን እየተጫወተ ገንዘብ ለመሰብሰብ ይሞክራል። ይህ አባት ወደ ጎዳና ወጥቶ እየለመነ ያለው ለልጆቹና ለቤቱ እንደሆነ ለኒሳን ይነግራታል። ይህኔ ዝም ብላ ማለፍ አልፈለገችም። እሷ በሚያምረው ድምጿ ማንጎራጎር ስትጀምር፣ እኚህ አባት ደግሞ በያዙት ቫዮሊን እሷን ማጀብ ሲጀምሩ፣ ቀስ በቀስ መንገዱን እያለፉ የነበረው ሰው ሁሉ ቆሞ እነሱን መመልከት ይጀምራል። አንዳንዶቹ ስልካቸውን አውጥተው መቅረጽ ይጀምራሉ። በኒሳን አስገራሚ ድምፅ የተማረኩ ደግሞ ገንዘብ እያወጡ መስጠት ይጀምራሉ። ሁሉም ሰው መንገዱን ሞልቶ እነሱን ከቦ ይመለከታል። በመጨረሻም በርካታ ገንዘብ እንዲሰበሰብ ምክንያት ትሆናለች። ኒሳን አምሽታ ወደ ቤት ስትገባ ታናሽ እህቷ የእሷን ወደ ቤት መምጣት ስትመለከት ስልኳን ሸፈን አድርጋ እንደተኛ ሰው ለመምሰል ትሞክራለች። ኒሳን ግን እህቷ እንዳልተኛችና ቴክስት እየተዳረገች እንዳላውቃ ግን እንዳላወቀ ታልፋታለች። እንዴት አደራችሁ? እንዴት አደርሽ አያቴ? እንዴት አደራችሁ ልጆች? ቁርሳችሁ ደርሷል። እሺ አያቴ እናመሰግናለን። በጣም እንደምወድሽ ታውቃለሽ አይደል? እኔም ወድሃለሁ ልጄ፣ እኔም ወዳችኋለሁ ሁላችሁንም። ፋሩክ ያልኩን ጉዳይ እንዴት አደረግ? እሺዋለሁ። ስለዚህ ማን እንደሆነ አውቃል ማለት ነው? አዎ ልክ ነው ወንድሜ አሽሪፍ። ሰላም፣ እንዴት አደርክ አጎቴ? ሰላም አትበኝ። እኔ በእናንተ ምክንያት መቸገር አለብኝ። ቆይ ለምንድን ነው የቤት ኪራይ በጊዜ ማከፍሉት? ለምንድን ነው ብሬ ማሰጡኝ? አጎቴ ምን እያልክ ነው? እንከፍላለን አትበሉኝ። ቤቱን ያትለቁ። ቆይ ምን ላርጋችሁ? ይኸውልሽ እኔ ለራሴ ችግርተኛ ነኝ። ባለቤቴ ታማለች። ለልጆች የሚያስፈልገውን ነገር ለማድረግ ገንዘብ ያስፈልገኛል። ምን መሰለህ አጎቴ፣ ትንሽ ስራ ላይ ችግር ተፈጥሮ ነው። በቃሽ። እኔ እስከ ዛሬ አንቺን ችግር ስሰማ ነበር። ከአሁን በኋላ የቤት ኪራይ በጊዜ ማከፊ ከሆነ ይህንን ቤት ጥለሽ ትወጫለሽ። አይ ካልሽ ደግሞ ፖሊስ መጥቶ እየጎተተ የሚያስወጣሽ። ሰምተሽኛል አይደል? የቤት ኪራይን በጊዜ እንድከፊ።
ኒሳን ምሽት ላይ ከዛ ሽማግሌ ጋር ስትዘፍን የተቀረጸው ቪዲዮ ዩቱብ ላይና ሌሎች ማህበራዊ ሚዲያ ላይ ተለቆ ሁሉም ሰው እየተቀባበለው የወደደውና በርካታ እይታ ያገኘ ቪዲዮ ሆኗል። ወንድሜ ወዴት እየሄድን ነው? ዝም ብለን ዳው ደርሰናል። ይኸው ደርሰናል። እዚህ ነው። ወንድሜ አሽሪፍ፣ እዚህ ጉድጓድ ውስጥ ምንድን ነው የምንቀብረው? ክህደትን እዚህ ጉድጓድ ውስጥ እንቀብረዋለን። አንተ ካዲ፣ ከፖሊስ ጋር ነው የምትሰራው እኛን ለመጣል? ወንድሜ እንደዛ ብሎ ነገር የለም፣ ውሸት ነው ወንድሜ። ሁሉን ነገር ነግራችኋለሁ። እንደዛ አይነት ነገር የለም። አፈን ዝጋ አንተ አሽሪፍ። ወንድሜ እመነኝ፣ እኔን ታምነኛል አይደል? ይኸውልህ መረጃ ለማግኘት ነው ወደ እነሱ ጋር ሄድኩት እንጂ አንተን በፍጹም አልከዳህም። እስከ ዛሬ ዋሸን፣ ይበቃል። ኒሳንና ጓደኞቿ በሰው አማካይነት አንድ ከበድ ያለ የሰርግ ስነ ስርዓት ላይ የሙዚቃ ስራቸውን ለማቅረብ እድሉ ተገኝቶ ኒሳንም ስለ ስራው ለማውራት ጓደኞቿን ወክላ ሰርጉ ወደሚከናወንበት ሆቴል ትመጣለች። ይህ የሰርግ ስነ ስርዓት የሚደረግበት ሆቴል ደግሞ የአሽሪፍና የቤተሰቦች ሆቴል ውስጥ ነው። ኒሳን ስለ ስራው ለማውራት የተቀጠረችበት ሰዓት እያረፈፈደባት ወደ ሆቴሉ ወደ ውስጥ ከገባች በኋላ 8ኛ ፎቅ ቢሮ እንድትሄድ ይነገራታል። እሷም እየተቻኮለች ሊፍት ውስጥ ስትገባ አሽሪፍም ወደ ቢሮ እየሄደ ሊፍት ውስጥ ይገጣጠማሉ። ያኔ ልጅ እያለ ለመጀመሪያ ጊዜ ሩያን ሲመለከት የነበረው የልብ በዛሬ ከዓመታት በኋላ የልብ ምቱ መታ። አሽሪፍ ሩያ አንገት ላይ ነበረችውን ጠባሳ በኒሳን አንገት ላይ ግን ሊያገኘው አልቻለም። አንተም ወደ 8ኛ ፎቅ ነህ መሰለኝ? አዎ ወደዛው ነኝ። ይቅርታ ተጣድፌ ነው። ቃለ መጠይቅ አለኝ። አዲስ ሥራ ልትቀጠሪ ነው? ሙዚቀኛ ነኝ። እኔና ጓደኞቼ የሙዚቃ ባንድ አለን። እዚህ ሆቴል ውስጥ ደግሞ በቅርቡ ትልቅ ሰርግ አለ ተብሏል። እዛ ሰርግ ላይ ምናልባት የሙዚቃ ሥራችንን ካቀረብን ብለን እድናችንን ለመሞከር ነው። ጥሩ ይሳካልሻል ብዬ አስባለሁ። ኒሳን እንደ ፈጣሪ ፍቃድ ሆኖ ለእሷና ለጓደኞቿ ተሳክቶላት የሰርጉ ሥነ ሥርዓት ላይ ሙዚቃ ለማቅረብ ተስማማለች። አይደለችም፣ እችም አይደለችም። ይኸውልህ ጠባሳው እዚህ ጋር አይደለም፣ በዚህ በኩል አንገቷ ላይ ሆኖ በዚህ በኩል። እችም አይደለችም። ይኸውልህ ፎቶ አንሺው፣ በደንብ አዳምጠኝ። አንገቷ ላይ በዚህ በኩል ጠባሳ አለ፣ አነስ። ወንድሜ ግን እርግጠኛ ነህ እዚህ ከተማ ውስጥ ነች? አዎ እርግጠኛ ነኝ። አንተ ብቻ እኔ እንዳልኩ ፈልጋት። እኔ ውስጤን አምነዋለሁ። ውስጥ የሚነግረኝ እዚህ እንዳለች ነው። በልፈልጋት። በቅርቡ ደግሞ ገንዘብን እልክልሃለሁ። ኦ ሙዚቀኛዋ ልጅ፣ እንዴት ሆነልሽ ጉዳይሽ? ተሳክቶልኛል። ሰርጉ ላይ የሙዚቃ ሥራችንን እንደምናቀርብ ተስማምተን የወጣሁት። በጣም ይገርማል። እንዴት ግን በዚህ ፍጥነት እንደዚህ ጨረሽ? ምናልባት ስለሚገባን እኔም ቆንጆ ድምፅ ስላለኝ ይሆናላ። ምናልባት ላይሆን ይችላል። እንደፈለግ፣ እሱም በቅርቡ ታያለህ። ውዶቼ እንዴት ናችሁ? ተሳክቶልናል ጓደኞቼ፣ ተሳክቶልናል። ሂዲየም ትባላለች። ዋና ፖሊስ ነች እና አሽራፍና ሙሉ የማፊያ አባላትን ለመያዝ ጠዋት ማታ እንቅልፏን ሳተኛ በንቃት ትሰራለች። አሽሪፍና ኒሳን ሆቴሉ በር ላይ ሲነጋገሩ እሷ ከሩቅ ሆና መኪና ውስጥ ተቀምጣ በስልኳ ፎቶ እያነሳች ነበር። እያንዳንዱን የአሽራፍና የመላ ቤተሰቡን እንቅስቃሴ አንድ ባንድ ሁሉን ነገር እየሰለለ መረጃ የሚያደርሳት ባልደረባዋ ጠፍቷል። የት ገባ እያለች እያፈላለገችው ነው። ይህም ሰው ማንም ሳይሆን እና አሽራፍ ሰላይነቱን አውቆ የገደሉት ሰው ነበር። አሽራፍና የማፊያ አባላትን ለመያዝ እሷ በቂ አይደለችም ተብሎ ሳዳር የተባለ ወንጀልንም ወንጀለኛንም አሳዶ ያጠፋል የተባለ ኃይለኛ አዲስ አለቃ መጥቷል። አዲሱ አለቃችን እንኳን ደህና መጣ ብለናል። አንድ የሆኑ ግን ልዩ የሚመስሉ የማፊያ አባሎች ናቸው። አንድ የሚያደርጋቸው ያው እነሱ የሚሰሩት ወንጀል ነው። ሌላው ከሁሉም በላይ ደግሞ ሁሉም የሚሰሩት ለአንድ ሰው ነው። ይሄ የምትመለከቱት ያዕቁቡ ይባላል። ሁሉም የሚሰሩት ለዚህ ሰው ነው። ጀሚል አዲቶ ይባላል። አባቴ ያዕቁብ ለሚባለው ሚስጥረኛው የቀኝ እጁ ነው። ሳዲክና ሱርጉር ይባላሉ። ኢስታንቡል ውስጥ የሚደረጉ እያንዳንዱን የቁማር ቤቶችና የምሽት ክለቦችን የሚቆጣጠሩት እነሱ ናቸው። ከድር ያንክ ይባላል። የቡድኑ ጽንፈኛው ሰው እሱ ነው። ይሄኛው ደግሞ አሽሪፍ ቴኪ ይባላል። የራሱን ሆቴል ጨምሮ ከተማችን ውስጥ ከቤተሰብ ጋር በርካታ ሆቴሎች አሉት። የእሱ ትልቁ ሥራ የራሳቸውን ሆቴል ጨምሮ ኢስታንቡል ውስጥ የሚገኙ በጠቅላላ እንዲሁም ከኢስታንቡል ተሻግሮ አውሮፓ ውስጥ በመሄድ የቁማር ቤቶችን ከብቷል። ሁሉንም የሚቆጣጠረው ደግሞ እሱ ነው። መርማሪ ወንጀለኛ መሆናቸውን ካወቅሽ ለምንድነው እስከዛሬ ያልታሰሩት? አዎ ልክ ነህ። ወንጀለኛ መሆናቸውን እናውቃለን። ነገር ግን ወንጀለኛ መሆናቸውን የሚያረጋግጥ ማስረጃም መረጃም የለንም።
እና መረጃ ለማግኘት ምን እየሰራችሁ ነው? የእኛ የፖሊስ አባል ባልደረባችን የሆነ ሰው እነሱ ጋር የሚሰራ ሰው አለ። መረጃ ያቀብለን ነበር። ለጊዜው ግን እሱን ልናገኘው አልቻልንም። ስልኩ ላይም ብንደውል ስልኩ አይሰራም። ብቻ እያፈላለግነው ነው። እሺ፣ ይህንን ባልደረባችሁን በደንብ ፈልጉ። እንዳገኛችሁት ወደ እኔ ጋር ላኩት። ብዙ መጠየቅ ያለብኝ ነገር አለ። ወንድሜ አንድ ነገር ልነግርህ ነበር። ምንድን ነው እሱ? ወንድሜ ዛሬ እናንተ ከአባቴ ያዕቆብ ጋር እየተነጋገራችሁ እያለ እኔ ወደ መጸዳጃ ቤት ሲል አንድ ነገር ሰማሁ። ምንድን ነው እሱ? የሰማውን ለምንድን ማትነግረኝ? ወንድሜ ወደ መጸዳጃ ቤቱ እንደገባው የአባቴ ያዕቆብ ዶክተር እኔን ተከትሎ ገባ። ስለ አባቴ ያዕቆብ በስልክ እያወራ ነበር። ስለ አባቴ ያዕቆብ ምንድን ያወራው? ወንድሜ የአባቴ ያዕቆብ ጤንነት በጣም አሳሳቢ ደረጃ ላይ ነው ያለው። ምንድን የምትለው? ሰውየው እኮ ዛሬ ከኛ ጋር ነበር። ስለምን እያወራ ነው? ወንድሜ አባቴ ያዕቆብ መታመሙን ማንም እንዲሰማ አልፈልግም። ከሁላችንም ደብቋል። ምን እያልከኝ ነው? እያልከኝ ያለው ነገር ምንም ሊገባኝ አልቻለም። አባቴ ያዕቆብ በጣም አሳሳቢ ሁኔታ ላይ ነው ያለው። የካንሰር በሽታው የመጨረሻ ደረጃ ደርሷል። ምንድን ነው የምትለው? እርግጠኛ ነህ ግን? ወንድሜ በጣም እርግጠኛ። የአባቴ ያዕቆብ ዶክተር ሲያወራ ሰምቼዋለሁ። በጆሮዬ ነው የሰማሁት። ወንድሜ አሁን ከፊታችን ከባድ ችግር እየመጣ ያለ ይመስለኛል። አባቴ ያዕቆብ አንድ ነገር ከሆነ እኛ ያበቃልናል። ያለምንም ጥርጥር እኛ ያበቃልናል። አሽረፍ የአባቴ ያዕቆብን ቦታ ይወስዳል። ሁሉን ነገር ይቆጣጠራል። የዛኔ እኛ ባዶ እጃችን እንቀራለን። ከባድ ችግር ውስጥ ነው የምንገባው። ሌላው ብቅር ወንድሜ ስራችንን እንኳን እንድንሰራ አሽረፍ በፍጹም አይፈቅድም። እሺ ተረጋጋ። አባቴ ያዕቆብ ምንም አይሆንም፣ አይሞትም። እኔ ዶክተሩን አናግራለሁ። አለቃ አጣሪ ባልሽኝ መሰረት አጣርቻለሁ። ከአሽረፍ ቴኪ ጋር እዛ ሆቴል በር ላይ ስትነጋገር የነበረችው ሴት ኒሳን ትባላለች። ኒሳን አኪ ሙዚቀኛ ነች። ገና በልጅነቷ እናትና አባቷን አደጋ አጥታለች። ምንም እንኳን እናትና አባቷን ብታጣም ልጅነቷን ያሳለፈችው ቦድሩም ውስጥ ነበር። ከዛ ነው ወደዚህ የመጣችው። ቦድሩም ነው ያልሽኝ? አዎ እዛ ነበረች። እሺ በጣም ጥሩ። ሁሉንም ነገር እንድታጣርልኝ እፈልጋለሁ። ጩጬው ና እስኪ ና ወደዚህ። ይህ ልጅ ታውቀዋለህ? ለምን ፈልጋችሁት ነው? ዘመዶቹ ነን። የት ነው ያለው? በዚህኛው መጫወቻ ኳስ ሜዳው ጋር ነው ያለው። በጣም ጎበዝ ልጅ። በሉ እንሂድ። ትንሹ ልጅ ገብተህ አትጫወትም እንዴ? አይፈቅዱልኝም። ለምንድን ነው አይፈቅዱልህ? በብር ነው የሚያጫውቱት። እኔ ደግሞ ምንም የለኝም። ገንዘብ ከከፈል ገብተህ መጫወት ትችላለህ ማለት ነው? አዎ ገብቼ መጫወት እችላለሁ። ቤተሰቦችስ? ቤተሰብ የለህም? እኔ ማንም የለኝም፣ ብቸኛ ነኝ። እናትም አባትም የለህም? ማንም የለኝም አልኩ እኮ። ከዚህ ኋላ እኔ ያለሁልህ፣ ምንም አታስብ። ቆይ ማን አንተ? ፖሊስ ነህ? ማን አንተ? እዚሁ ጋር ቆመ ጠብቀኝ፣ የትም እንዳትሄድ። ልጆች እንዴት ናችሁ? ገንዘብ ተቀብሎ እዚህ ሜዳ ላይ እያጫወተ ያለው ማን ነው? ያኛው ሰውዬ ነው። ያኛው። አመሰግናለሁ። እዚህ ሜዳ ላይ ገንዘብ እየተቀበልክ የምታጫውተው አንተን አይደል? አዎ እኔ ነኝ። ማን አንተ? እነማን ናችሁ እናንተ? ምን ፈልጋችሁ ነው የመጣችሁት? ስለ እኛ ማንነት አይመለከትም። የምትጠየቀውን ብቻ መልስ። ይህንም ሜዳ ብትሸጠው ምን ያክል ነው የሚወጣው? እኔ መሸጥ አልፈልግም። ውዬ ምን ያክል ነው የሚያዋጣ? በል ቶሎ በል፣ ቁጥር ጥራ። ባለፈው 5 ሚሊዮን ሊሬ ተብዬም ብብዤዋለሁ። ያው ከዛ በላይ ነው የምፈልገው። አንተ የማትረባ 5 ሚሊዮን ሊሬ ቀልድ ነው እንዴ? 100 ሊሬ እሰጥሃለሁ እኔ። እውነትህን ነው? 100 ሚሊዮን ሊሬ እሰጥሃለሁ። ወንድሜ እያበርክ ነው እንዴ? 100 ሚሊዮን ሊሬ ቀልድ ነው እንዴ? ለማንኛውም ተስማምተናል መሰለኝ። አዎ ተስማምቻለሁ። ቆይ ከዚህ በኋላ እዚህ ሜዳ ላይ አንተ ልታጫውት ነው ማለት ነው? እኔ አይደለሁም። ያ አንተ ያባረርከው ልጅ ይታያል። ከዚህ በኋላ ይህ መጫወቻ ሜዳ የእሱ ነው። ውድ የቃና መሳጭ ቤተሰቦች ለዛሬ አሰናዳ ነው የህልም እንባ ክፍል 1 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ አጓጊ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን የህልም እንባ ተወዳጁን ድራማ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ላይክ ማድረግ እንዳይዘነጋ። ከመጀመሪያው እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይንካውት ደጋ ይለፎት። አገሬ ሰላም ትሁን።